ሰላም ጤና ይስጥልኝ። አውራ ዜናንን ዛሬ በመላው ዓለም ትኩረት የተሰጠውንና ለመካከለኛው ምስራቅ አዲስ ምዕራፍ ይከፍታል የተባለውን የዋይት ሃውስ ስብሰባ ይዘንላችሁ ቀርበናል። ዶናልድ ትራምፕ እና ቤንያሚን ኔታንያሁ ለሰዓታት የቆየ ዝግ ውይይት አድርገዋል። ይህ ውይይት በጋዛ፣ በሊባኖስ እና በተለይም በኢራን ላይ ምን አዲስ ነገር ይዞ መጣ? አብራችሁን ቆዩ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ዋይት ሃውስ ሲያቀኑ ፕሬዝዳንት ትራምፕ በታላቅ ክብር ተቀብለዋቸዋል። ሁለቱ መሪዎች የነበራቸው የቀድሞ መቀራረብ አሁን ደግሞ ይበልጥ በጠንካራ ሁኔታ ተመልሷል። በትራምፕ ፊት ላይ የሚታየው ቁርጠኝነት እና በኔታንያሁ ፊት ላይ የሚታየው በራስ መተማመን በውይይቱ ላይ ዋነኛ አጀንዳ ሆኖ የቀረበው የኢራን ጉዳይ ነው። ኔታንያሁ ኢራን በኒውክሌር ፕሮግራሟ ወደፊት እየገፋች መሆኑን የሚገልጽ መረጃ ለትራምፕ አቅርበዋል። ትራምፕም በበኩላቸው ኢራን ለአካባቢው ስጋት መሆኗ እንዲያበቃ እና አሜሪካ ከእስራኤል ጎን በጽኑ እንደምትቆም ዳግም አረጋግጠዋል። ኢራን እሳት እየተጫወተች ነው የሚል ጠንካራ መልእክት ከዋይት ሃውስ ተሰምቷል። በመካከለኛው ምስራቅ ላይ አንድ ትልቅ እቅድ እንዳልፍት በውይይቱ ላይ ዋነኛ አጀንዳ ሆኖ የቀረበው የኢራን ጉዳይ ነው። ኔታንያሁ ኢራን በኒውክሌር ፕሮግራሟ ወደፊት እየገፋች መሆኑን የሚገልጽ መረጃ ለትራምፕ አቅርበዋል። ትራምፕም በበኩላቸው ኢራን ለአካባቢው ስጋት መሆኗ እንዲያበቃ እና አሜሪካ ከእስራኤል ጎን በጽኑ እንደምትቆም ዳግም አረጋግጠዋል። ኢራን እሳት እየተጫወተች ነው የሚል ጠንካራ መልእክት ከዋይት ሃውስ ተሰምቷል። ይህ በእንዲህ እንዳለ የኢራን መንግሥት ከዋይት ሃውስ ለሚሰማው ማስጠንቀቂያ ፈጣን ምላሽ ሰጥቷል። የቴህራን ባለሥልጣናት ማንኛውንም አይነት ትንኮሳ አንታገስም ሲሉ ዝተዋል። የትራምፕ እና የኔታንያሁ ጥምረት ኢራንን በኢኮኖሚና በወታደራዊ መስክ ለማዳከም ያቀደ መሆኑን የገለጹት የኢራን መሪዎች ለከፋ እርምጃ ዝግጁ መሆናቸውን አስታውቀዋል። ይህም ቀጠናውን ወደ ታላቅ ጦርነት ሊከተው ይችላል የሚል ስጋት ፈጥሯል። የአውራ ዜና ተከታታዮች በትራምፕ እና በኔታንያሁ መካከለኛ የታየው ይህ መግባባት ለዓለም ሰላም ያመጣል ወይስ አዲስ የጦርነት አውድ ይከፍታል? ኢራንስ እስከ ምን ድረስ ትዘልቃለች? የእናንተን አስተያየት ኮሜንት ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ዜና እስከምንገናኝ ቸር ሰንብቱ።